እንዴት አላችሁ የተወደዳችሁ? በአርሰናል የኤዜን ጉዳይ በተመለከተ ጥቂት ነገር ለማንሳት ነው። ኤዜ በቀደም ከሊቨርፑል ጋር በተደረገው ጨዋታ 10 ደቂቃ ሲቀረው ተቀይሮ እስኪገባ ድረስ ለተከታታይ ጨዋታዎች ሚኬል አርቴታ ያስገባው አልነበረም። ከወልቭስ ጋር ዲሴምበር 13 በተደረገ ጨዋታ 57ኛው ደቂቃ ላይ ተቀይሮ ከወጣ በኋላ ተጫዋቹ ምንም ደቂቃ አልተጫወተም ነበር። እስከዛ የመጨረሻው 10 ደቂቃ ከሊቨርፑል ጋር እስከተደረገው አርሰናል ለማሸነፍ የመጨረሻዎቹን ጥረቶች ያደረገ በነበረበት ጊዜ ተቀይሮ እስከገባበት ጊዜ ድረስ አንዳንዶቹ ምክንያቶች እንግዲህ አሰልጣኙ እስኪያብራራቸው ድረስ አናውቅም እና አርቴታም እንደዚህ በጣም በትልቅ ዝርዝር ለዛ ነው ያላሰለፍኩት ብሎ ይናገራል ብዬ አልጠብቅም። ግን እንደው መነሻ የሚመስለው ከዛ የአስቶን ቪላ የቪላ ፓርክ ጨዋታ በኋላ ረፍት ሰዓት ላይ ቀይሮ ስላስወጣው ማለት ነው። ከዛ በኋላ ነው ብዙ መሰለፍ ያቆመው። እዛ ጨዋታ ላይ ማቲካሽን ትራክ ማድረግ አልቻለም። የግራ ክንፍ ተጫዋች ሆኖ ነው አርቴታ ያስጀመረው። ከኦደጋርድ መጎዳት በኋላ የአርሰናል 8 ቁጥር ሆኖ ነበር ይጫወት የነበረው። እዛ ጨዋታ ላይ ግን በግራ ክንፍ ተጫዋችነት ነበር የመረጠው። ምክንያቱም ትሮሳር ገና ከጉዳቱ መመለሱ ነበር፣ ማርቲኔሊም ገና ከጉዳት ሪከቨር እያደረገ ነበር። ስለዚህ ከነሱ ይልቅ ኤዜን ነው እዛ ቦታ ላይ ተጠቀመው እና እዛ ቦታ ላይ ማቲካሽ ጎል ሲያስቆጥር ብቻ ሳይሆን በሌሎች በሁለት በሶስት አጋጣሚዎች በፍጹም ኤዜ ትራክ ሊያደርገው አልቻለም። እንግዲህ የአርሰናል አጫወት የስታርለስ ሲስተም የሚባል ነው። የመከላከል ግዴታ የሌለበት ተጫዋች የለም። እርግጥ በአጠቃላይ በእግር ኳስ የመከላከል ግዴታ የሌለበት ተጫዋች የሚባል የለም። ግን የመከላከል ሸክማቸውን የምታቀሉላቸው ተጫዋቾች ግን አሉ። ለአርሰናል ግን እንደዛ አይደለም። የትኛውም ተጫዋች ቢሆን ኦደጋርድም፣ ሳካም፣ 9 ቁጥሩም ማንም ቢሆን የመከላከል ኃላፊነት አለበት። ምክንያቱም ሲስተሙ ራሱ በወል መጫወትን የ11 ተጫዋቾች ተመሳሳይ ከኳስም ጋር ያለ ኳስም ያለ ኤፈርትን የሚጠይቅ ነው። ስታርለስ ሲስተም የምንለው ለዚህ ነው እና እዛ ጨዋታ ላይ ከፍቃደኝነት ማነስ አይመስለኝም ወይም ከስንፍና ምክንያት አይመስለኝም። ግን ማቲካሽን በሚገባ መቆጣጠር አልቻለም እና አርቴታ ሁለተኛው አጋማሽ ላይ ሲመለስ ምናልባት ሌላ ያልወደደው ዝርዝር ምክንያት ይኖረው ይሆናል። ግን ለማንም ተመልካች ግልጽ የሆነው ማቲካሽን በፍጹም መቆጣጠር አልቻለም እና ቀይሮ አስወጣው ተጫዋቹን እና ከዛ በኋላ ባለው ጊዜ ነው በፕሪሚየር ሊግ ጨዋታዎች ላይ ቢያንስ የመሰለፍ ዕድሉ የበለጠ እያነሰ የመጣው። በቀደም ከፖርትስ መዝጋ በነበረው ኤፍ ኤ ካፕ ጨዋታ ተሰልፏል። ከዛ በፊት ከክሪስታል ፓላስ ጋር በነበረው የሊግ ካፕ ጨዋታ ተሰልፏል። እያነሳ ያለሁት ግን የፕሪሚየር ሊግ ጨዋታዎችን ብቻ ነው። በእርግጥ የሆነ አጀስትመንት ይፈልጋል ተጫዋቹ። ከፕሪሚየር ሊግ ቡድን ይምጣ እንጂ የመጣው ከክሪስታል ፓላስ ነው። ክሪስታል ፓላስና አርሰናል የሚያጠቁበትም የሚከላከሉበትም ኳስ የሚቆጣጠሩበትም ፕሬስ የሚያደርጉበትም ስትራክቸር በጣም የተለየ ነው። ደግሞ እንደምታስታውሱት የፕሪሲዝን ጊዜ አልነበረውም። አሁን ከፊትነስ አንጻር አይደለም ክሪስታል ፓላስ ከፕሪሚየር ሊግ ፊት ቡድኖች መካከል አንደኛው ነው። ስለዚህ ስጋቱ የፊትነስ ስጋት አይደለም። ፊትነሱ የአንዳንድ ዝርዝር ጉዳይ ነው። በክሪስታል ፓላስ ነጻነት ነበረው። ልክ በአርሰናል ያለውን የኦፍ ዘ ቦል ትጋት በክሪስታል ፓላስ አይጠየቅም ነበር። የክሪስታል ፓላስ የማጥቃት ፀሐይ ነበር ቡድኑ ኦርቢት የሚያደርግበት ልበለው። ልክ እንደዚህ አይነት ተጫዋች ነው የነበረው። በጣም ነጻ ሚና የነበረው አንዳንድ ሰዎች እንደሚሉት ግሪሊሽ በአስቶን ቪላ የነበረው አይነት ነጻነት። ምክንያቱም የአስቶን ቪላ ማጥቃት ያኔ በቃ ለጃክ ግሪሊሽ ኳስ እንስጠው የሚል ሁሉም ማጥቃት በሱ ስር የሚያልፍበት አይነት በጣም አንድ ግለሰብን የተጠጋ የማጥቃት አይነት ነው ይከተል የነበረው። በአርሰናል እንደዛ ሊሆን አይችልም። የመጣው የበለጠ ስታንዳርዱ ከፍ ወዳለ ቡድን ስለሆነ እሱ ላይ ብቻ የሚሽከረከር ማጥቃት ሊኖር አይችልም። ስለዚህ አንደኛው ጉዳይ ይሄ የበለጠ ኮሌክቲቭ ውስጥ የመዋሃድ ጉዳይ ነው። በክሪስታል ፓላስ የነበረው አይነት ፍጹም ነጻነት ሊኖረው እንደማይችል እናውቃለን። ስለዚህ ያ የቡድን ኮግ ውስጥ መግባት አለበት። ግን ሌሎች ምክንያቶች አሉ። ለምሳሌ በግራ ክንፍ ቦታ ነው ይጫወታል ተብሎ መጀመሪያ የመጣው። እሱ መጀመሪያም ክርክር ነበር። ንጹህ የግራ ክንፍ ተጫዋች አልነበረም። ምክንያቱም ክሪስታል ፓላስ በዊንግ ባክ ሲስተም የሚጫወት ቡድን ነው። ሚሼል ነው የቡድኑ ዊንግ ባክ። የሜዳውን ስፋት የሚያገኙት በዊንግ ባኩ እንጂ በዊንገሩ አይደለም፣ ወይም በንጹህ የክንፍ ተጫዋች ወይም በኤዜ አይደለም። ኤዜም ንጹህ የክንፍ ተጫዋች አይነት እንደ ማርቲኔሊ አይነት ለምሳሌ ፕሮፐር የክንፍ ተጫዋች አይደለም። ስለዚህ የበለጠ ወደ ግራ አድልቶ የሚጫወት 10 ቁጥር ተጫዋች በሉት፣ ግን የተች ላይ ነው የመስመሯ የቾኳ ተጫዋች ሳይሆን የበለጠ ወደ ሃፍ ስፔስ ገብቶ የሚጫወት ተጫዋች ነው የነበረው። አሁን በሲስተም ደረጃ አርሰናል እንደዚህ አይነት ሲስተም አይደለም የሚከተለው። ሌላ የሚፈልገው ሪአጀስትመንት ይሄኛውን ነው። የሚና ብቻ ሳይሆን የሴትአፕም የፎርሜሽንም
ልዩነት ስላለ ክሪስታል ፓላስ የበለጠ ትራንዚሽን ቡድን ነው። ብዙ ጊዜ ከ45% ከ40% በታች ኳስ የሚቆጣጠር ነው። አርሰናል ብዙ ጊዜ ከ60% በላይ ኳስ የሚቆጣጠር ብዙ ጊዜ ሎ ብሎኮችን የሚጋፈጥ አይነት ቡድን። ስለዚህ መሰረታዊ ልዩነት አላቸው ሁለቱ ቡድኖች። ግን በፎርምም ቢሆን እሱ በግራ ክንፍ ተጫዋችነት ከሆነ የሚሰለፈው እዛ ቦታ ላይ እየተጫወተ ያለው ሊያንድሮ ትሮሳር ነው። ሊያንድሮ ትሮሳር ደግሞ በዚህ ውድድር ዘመን የአርሰናል ተጫዋችነቱን ቤስት ሲዝን እያሳለፈ ያለበት ነው። ክረምት ላይ ይለቃል፣ ወደ ሳውዲ ሊሄድ ይችላል፣ ወደ ቱርክ ሊሄድ ይችላል፣ ወደ አንደኛው ፕሪሚየር ሊግ ቡድን ሊሄድ ይችላል። የባየር ሚኒክም ስም በሆነ ጊዜ ተነስቶ እንደነበር አስታውሳለሁ። በተለይ አርሰናል ማድዌኬን ሲያመጣ እና የኤዜ መፈረም ወሬ በነበረበት ጊዜ ይቆያል የሚል ግምት አልነበርም። በእድሜው 30 ስለሆነ ማርቲኔሊን ከመሸጥ እሱን መሸጥ የበለጠ ሴንስብል ውሳኔ ተደርጎ ይታይ ነበር። ነገር ግን ቆየ እና የኮንትራቱ እድሜ ባይራዘምም የኮንትራቱ ተርም ግን ተሻሻለ እና በጣም አስደናቂ እጅግ አስደናቂ ውድድር ዘመን ነው እያሳለፈ ያለው። ከሁሉም የአርሰናል ተጫዋቾች በላይ በሁሉም ውድድሮች ከፍተኛ የጎል ኮንትሪቢዩሽን ያለው ተጫዋች እሱ ነው። አሁን ባለበት ጊዜ እሱን ከአርሰናል 11 ማስወጣት በጣም አስቸጋሪ ይመስለኛል። ኤዜ አንደኛው የሚጫወትበት ቦታ እርሱ ስለሆነ አሁን ለመጨረሻ ጊዜ የፕሪሚየር ሊግ ጨዋታ ሲጀምር እንዳነሳሁት እዛ ቦታ ላይ ነው በቪላ ጨዋታ የጀመረው። ያኔ ግን እንደው እንደ የትሮሳር ከጉዳት እያገገመ መሆን ምክንያት ነው የነበረው እና ከዛ በኋላ ግን ትሮሳር በጣም በግሩም ፎርም ላይ ነው ያለው። አሁን 13 የጎል አስተዋጽኦች አሉት በሁሉም ውድድሮች። ትሮሳር አንድ የሚለየው ነገር ታስታውሱ እንደሆነ መጀመሪያ አካባቢ ከማርቲኔሊ ጋር በነበረ ፍክክር ትሮሳርን ብዙ ጨዋታ ያስጀምረውም ነበር። ትሮሳር አሁን በዚህኛው የውድድር ዘመን አርቴታ ብዙ ሲጠቀምበት የምንሰማው አገላለጽ ፊኒሸርስ የሚላቸው ጨዋታ የሚጨርሱ የሚላቸው ተጫዋቾች አሉ እና ጨዋታ የሚጨርስ ተጫዋች ነው የነበረው እንጂ ጨዋታ የሚጀምር ተጫዋች አልነበረም። ስለዚህ 60 ደቂቃ 65 ደቂቃ ሜቢ 70 ደቂቃ ማርቲኔሊ ይጫወታል። የመጨረሻውን 25 ደቂቃ ቢበዛ 30 ደቂቃ ትሮሳር ይጫወታል። አንደኛው ያኔ ይጠቀስ የነበረው ምክንያት ከኳስ ውጭ ያለው ትጋት የማርቲኔሊን ያህል አይደለም። ለአርቴታ ደግሞ እሱ በጣም ወሳኝ ነው። እዛ ላይ መደራደር አይፈልግም፣ ኮምፕሮማይዝ ማድረግ አይፈልግም። ሲመጣም ታስታውሱ እንደሆነ በመጀመሪያ ፕሬስ ኮንፈረንሱ ላይ ነን ኔጎሺየብልስ የሚለው ነገር ነበረው፣ ለድርድር የማይቀርብ የሚለው ነገር ነበረው። ትሮሳር አሁን ያሻሻለው የጨዋታው መልክ ይሄኛውንም ነው። ከኳስ ውጭ ያለውን ኢንቴንሲቲም ነው ያሻሻለው። እንግዲህ በዲዘርቢ በፖተር ስር ተጫውቷል፣ ግን የአርቴታ ዲማንድ ከዚያም በላይ ከፍ ያለ ነው። አንድ የሚለየው ነገር የማድዌኬን ያህል ደንበኛ የ1v1 ተጫዋች ላይሆን ይችላል። የማርቲኔሊን ያህል ፈጣን ላይሆን ይችላል። የኤዜን ያህል በጣም ጥሩ ከርቀት የጎል ሙከራ የሚያደርግ ተጫዋች ላይሆን ይችላል። ግን ሁሉንም በመጠኑ የሚያደርግ አይነት ተጫዋች ነው። አንዱንም ነገር ማያጎድል አይነት ተጫዋች ነው። ስለዚህ አንደኛው ፍክክር ከዚህኛው ተጫዋች ጋር ነበር። ሁለተኛው የጨዋታዎቹንም ሁኔታ ግን ማየት ያስፈልጋል። ለምንድን ነው በእነዚህ ጨዋታዎች ላይ ያልተጫወተው የሚለውን ማየት ያስፈልጋል። ከዛ የወልቭስ ጨዋታ በኋላ አርሰናል የተጫወተው ከኤቨርተን ጋር ነው። ጌም ስቴት የሚባለው ነገር ማለት ነው። አንዳንዱ የውጤት አይነት ለምሳሌ ባለፈው ከሊቨርፑል ጋር በነበረው ጨዋታ ውጤቱ 0-0 ነበር። አርሰናል የነጥብ ልዩነቱን ወደ 8 ማስፋት የሚችልበት ትልቅ እድል ነበረው። ስለዚህ የመጨረሻው 10 ደቂቃ ላይ የማጥቃት ተጨማሪ መሳሪያዎቹን ለመጠቀም ወሰነ። አሁን የጌም ስቴቱን አርሰናል 2-0 እየመራ ቢሆን ኖሮ የኤዜ መግባት ያን ያህል አስፈላጊ ላይሆን ይችል ነበር። እየመራ ነው። ስለዚህ የበለጠ የመጨረሻውን 10 ደቂቃ ውጤቱን ይዞ ለመቆየት የሚያግዙ የሚባሉ ተጫዋቾችን ያስገባ ነበር። የመከላከል ወይ የበለጠ በቦል ሪቴንሽንም ለመከላከል ከሆነ የበለጠ ኳስ ይዘው መቆየት የሚችሉ ተጫዋቾችን አይነት ተጫዋቾች ሊጠቀም ይችላል። ጌም ስቴት የሚባለው እርሱ ነው። አሁን ከኤቨርተን ጋር በነበረው ጨዋታ አልተሰለፈም። ለምሳሌ ወደ ኋላ ልመልሳችሁ። ምክንያቱም እዛ ጨዋታ ላይ አርሰናል እየመራ ነው፣ በአንድ የጎል ልዩነት እየመራ ነው። ኤቨርተን ለአቻነት ጥረት ማድረጉ አይቀርም። ስለዚህ ተጨማሪ ስፔሶች ይተዋል። ተጨማሪ ስፔስ የሚተው ከሆነ ተጨማሪ ስፔስን በፔስ የሚያጠቁ ተጫዋቾች የበለጠ ሎጂካል ይሆናሉ። ማርቲኔሊንና ጄሱስን ያስገባው እና አርሰናል በትራንዚሽን በርካታ የጎል ዕድሎች ፈጥሮ ነው። ጨዋታው ዲማንድ የሚያደርገው የበለጠ የማርቲኔሊን አይነት ተጫዋቾች ፍጥነት ስለነበር ተመሳሳዩ ነገር ከቀናት በኋላ ከብራይተን ጋር በተደረገው ጨዋታ ተደገመ። አርሰናል 2-0 ይመራ ነበር። ከዚያ 2-1 ሆነ ውጤቱ እና ብራይተን የአቻነት ጎል ለማስቆጠር ይሞክር በነበረበት ጊዜ ከኋላ ይከፍታል። ያኔ የበለጠ ያንን ክፍት ቦታ ለማጥቃት የሚያስችል ፍጥነት ያላቸውን ተጫዋቾች መጠቀም ሎጂካል ይሆናል እና እነዛ ሁለት ተጫዋቾች ሁለቱ የአርሰናል ብራዚላውያን ጋብርኤል ጄሱስ እና ጋብርኤል ማርቲኔሊ ተቀይሮ ገቡ። በእነዚሁ ተመሳሳይ ጨዋታዎች ማድዌኬና ኤዜ አልገቡም። ምክንያቱም እነዚህ ተጫዋቾች የበለጠ ስፔሻላይዝ ያደረጉት በሪስክ አጫወቱ። 1-0 እየመራችሁ ከሆነ ግን ያንን ያህል ብዙ ሪስክ መውሰድ አትፈልጉ።
ጄሱስ የበለጠ ቴክኒካሊ ሴኩርድ ነው፣ ማርቲኔሊ የበለጠ ፍጥነት አለው። ስለዚህ የጨዋታዎቹ ባህሪም እነዚህ ተጫዋቾች የበለጠ ተቀይረው እንዲገቡ ያደረጋቸው። ከመነሻው ጀምሮ ካልን ግን ኦደጋርድ በጥሩ ፎርም ላይ የሚሆን ከሆነ አርቴታ በጣም የሚወደው ተጫዋች ነው። እኔ ብዙ ጊዜ ማነሳው አንደኛው ነገር ሁለቱም ባህሪ ያለው ተጫዋች ነው እላለሁ። ለምሳሌ ኤዜ ከኳስ ጋር ማጂክ ሞመንትስ በመፍጠር ከርቀት ጎል በማስቆጠር አንዳንድ ጊዜ በጣም አስደናቂ የመጨረሻ ኳሶችን ለማርቲኔሊ በባየር ሚኒክም በሲቲም ጨዋታ ላይ የሰጠውን አይነት ኳስ በመስጠት የተካነ የተዋጣለት ተጫዋች ቢሆንም ነገር ግን ከኳስ ውጭ ያለው ኢንቴንሲቲ ለምሳሌ የኦደጋርድን ያህል አይደለም። ኦደጋርድ በየጨዋታው 12-13 ኪሎ ሜትር የሚሸፍን በጣም ትጉ ተጫዋች ነው። ከኳስ ጋር ደግሞ ለምሳሌ የኤቨርተን፣ የወልቭስ፣ የብራይተን አይነት ጨዋታዎች አርሰናል ከ60% በላይ ገደማ ኳስ እንዲቆጣጠርባቸው በሚጠበቁ ጨዋታዎች ላይ የበለጠ ኮንትሮለር የበለጠ የቅብብል ትሪያንግሎች የሚፈጥር ተጫዋች። ስለዚህ ሁለቱንም አይነት ጥቅም የሚሰጥ ነው። ደግሞ ከዛ የሊቨርፑል ጨዋታ ፊት በጣም ጥሩ ፎርም ላይ የነበረ ተጫዋች ነው። ስለዚህ የኦደጋርድም ፎርም በኦደጋርድ ቦታ እየተጫወተ ስለሆነ ግን መደበኛ የኦደጋርድ ቦታ ተጫዋች አይደለም። እዛ ቦታ ላይ ጥሩ ተጫውቷል ግን አይደለም። አሁን አንድ የሚለየው ነገር በሁለቱ መካከል አንድ ቴሌግራፍ ላይ ሰሞኑን ያየሁት አንድ አርቲክል ላይ የተቹን ብዛት ልዩነት ታዩታላችሁ። ሌላ ጊዜ ማንስቼዋለሁ። ከኤፍቢሬፍ ነበር ያን ዴታ የወሰድኩት። ለምሳሌ ኤዜ ለ10 ቁጥር ተጫዋች ወይም በአርሰናል የ28 ቁጥሮች ሲስተም ከ8 ቁጥር ተጫዋቾች መካከል ለሚጫወት ተጫዋች የሃይተች ተጫዋች የሚባል አይደለም። 46 ጊዜ ነው በጨዋታ ኳስ የሚነካው። ኦደጋርድ 70 ጊዜ ነው የሚነካው። ኤዜ 32 ፓስ ነው በአቨሬጅ የሚያደርገው፣ ኦደጋርድ 57 ፓስ ነው የሚያደርገው። ስለዚህ አንደኛው ልዩነት የበለጠ ጨዋታ ኮንትሮል በምታደርጉበት ጊዜ የበለጠ የሃይተች ተጫዋች የበለጠ የሃይ ቮሊዩም ፓሰር ትፈልጋላችሁ እና ይሄ ተጫዋች ደግሞ እንደዚህ አይነት ተጫዋች አይደለም። ከጨዋታዎቹ ባህሪ አንጻር ነው ይሄንን ማለት። አሁን የኦደጋርድ መመለስ አርቴታ የሚፈልገውን አይነት ኮንትሮል ስለሚሰጠው አንዱ ትልቁ ችግር ከሆነ የሚመስለኝ ግን አንዳንድ ጊዜ ኦደጋርድ በማይኖርበት ጊዜ ፍጹም በተለየ አይነት ተጫዋች ነው የምትተኩት ማለት ነው። አሁን እሱ የቡድኑን ስታይል እስከመለወጥ ይደርሳል። ለምሳሌ ኦደጋርድ በባህሪው በቴክኒካል ፕሮፋይል የበለጠ የሚመሳሰለው ከሱ ጋር ኤታን ዋኔሪ ይመስለኛል። በቁመቱም የግራግር ተጫዋች በመሆኑም የሃይተች ተጫዋች በመሆኑም የሃይ ፓስ ተጫዋች በመሆኑም በጠባብ ቦታ መጫወት የሚችል ተጫዋች መሆኑም እነዚህን ሁሉ ከግምት ስታስገቡ ኤታን ዋኔሪ እንደዚህ አይነት ተጫዋች ነው። ኤዜ ሌላ አይነት ተጫዋች ነው። ኤዜ የበለጠ የጎል ፍሬት መሆን የሚችል የበለጠ ተጋጣሚ ቡድን ላይ ጎል ማስቆጠር የሚችል የበለጠ ከሳጥኖች የጎሎች ማስቆጠር የሚችል የሚገርሙ ፓሶች መስጠት የሚችል ተጫዋች እንጂ የከፍተኛ ፓሶች ወይም የከፍተኛ ንክኪዎች ተጫዋች ግን አይደለም። ስለዚህ አንዳንድ ጊዜ ኦደጋርድ በማይኖርበት ጊዜ ኤዜን ከሆነ የምታሰልፉት ትልቅ የስታይል ልዩነት ይፈጠራል እዛ መሃል። ግን የአርሰናል ቤስት ፐርፎርማንሶች ደግሞ በዚህ ውድድር ዘመን የምንላቸው ለምሳሌ የቶተንሃም ጨዋታ፣ የባየር ሚኒክ ጨዋታ፣ እነዚህ ጨዋታዎች ላይ ግን ኤዜ ነው ደግሞ የነበረው። ኤዜ ያንን ሚና አዳፕት እያደረገው ነበር። እኔ የበለጠ የግራ 8 ቁጥር ሆኖ መጫወት አለበት ነው የምለው እንደ ምርጫ ከሆነ ከፓላስ ሚናው ጋር የበለጠ ስለሚመሳሰል። ግን ከኦደጋርድ ጋር ግን የሚለየው ነገር አለ። አርቴታ እንደምታውቁት ለሼፕ፣ ለመከላከል ቅርጽ፣ ለፕሬሲንግ በጣም ከፍተኛ ትኩረት የሚሰጥ አይነት አሰልጣኝ ነው እና ኦደጋርድ በዚህም በጣም ብዙ ልዩነት የሚፈጥር ተጫዋች ነው። የበለጠ ኳስ ይቀማል፣ የበለጠ ብዙ ፕሬስ ያደርጋል እና ሁለቱንም ተግባራት ከኳስም ጋር ያለ ኳስም ያሉትን ተግባራት በሚገባ መወጣት የሚችል ተጫዋች ነው እና ይሄ ዝርዝር ደግሞ በጣም አስፈላጊ ነው። ያው ሲዝኑ ረጅም ነው። አርሰናል በ4 ውድድሮች ነው እየተፎካከረ ያለው ቻምፒየንስ ሊግ እና ሊግ ካፕ፣ አሁን ኤፍኤ ካፕም ተጀምሯል። በቀደም ተጫውቷል። ከዊጋን ጋር ቀጥሎ ይጫወታል። ከቼልሲ ጋር 2 የሊግ ካፕ ሴሚፋይናል ጨዋታዎች ያደርጋል። በቻምፒየንስ ሊግ 2 የምድብ ጨዋታዎች ይቀሩታል። ፕሪሚየር ሊግ 17 ጨዋታ፣ ብዙ ጨዋታ አለ። ከዚህ በኋላም ጉዳቶች አሉ፣ የፎርም መዋዠቅ አለ፣ ሮቴሽን ያስፈልጋል። ብዙ ጨዋታ ላይ መሰለፉ አይቀርም። ምናልባት ግን ለምንድነው እስካሁን ድረስ የማይሰለፈው የሚለውን በተመለከተ ማብራሪያ የሚሰጥ ይመስለኛል። ሌላው ግን አንድ ሰሞኑን አርቴታም ሲጠቅሰው የሰማሁት ከአንድ ጨዋታ በኋላ ከቦርንመዝ ጨዋታ በፊት በሰጠው ጋዜጣዊ መግለጫ ለምንድነው እየተሰለፈ ያልሆነው ብለው ሲጠይቁት በእግር ኳስ ተጫዋችነት ታሪኩ ይሄን ያህል ጨዋታ አድርጎ አያውቅም ማለት ነው። እውነቱን ነው። በእግር ኳስ ተጫዋችነት ታሪኩ በፓላስም ከዛ በፊት በነበረባቸውም ክለቦች በውድድር ዘመን አጋማሽ በዲሴምበር መጨረሻ በጃንዋሪ መጀመሪያ ድረስ 22 ጨዋታ ተጫውቶ አያውቅም። ከ17 ጨዋታ በላይ አልፎ አያውቅም። ስለዚህ ለሱም ሾክ ነው። ምክንያቱም ፓላስ ባለፈው ዓመት ኤፍኤ ካፕ አሸንፏል፣ ግን በአውሮፓ ውድድር የሚሳተፍ አልነበረም። ስለዚህ የሊግ ካፕ ውድድር ካልሆነ በስተቀር እስከ ጃንዋሪ መጀመር ድረስ የፕሪሚየር ሊግ ጨዋታ ብቻ ሲያደርግ የቆየው በሳምንት
አንድ ጨዋታ ብቻ ሲያደርግ የቆየ ቡድን ነው። አርሰናል ድንገት በአራት ውድድር የሚፎካከር ቡድን ነው ማለት ምንም የሚድዊክ ረፍት የለውም ማለት ነው። በመሀል ለእንግሊዝ ብሔራዊ ቡድን ይሄዳል፣ የእንግሊዝ ብሔራዊ ቡድን ጨዋታዎችን ሳይጨምር ማለት ነው። ግን እዛ ከቦርንመዝ ጨዋታ በፊት በሰጠው ጋዜጣዊ መግለጫ ከ28 ጨዋታ 22 ጨዋታ ላይ ተሰልፏል ብሏል። ስለዚህ ብዙ ነው እየተጫወተ ያለው እና እንደዚህ አይነት የጨዋታ መጠንም ተጫውቶ አያውቅም፣ ብዙ ሎድ ነው የሚል አስተያየት ሰጥቷል። እንዲያውም በዛ የኦክቶበር ኢንተርናሽናል ብሬክ ሰሞን በ11 ቀን 5 ጨዋታ አድርጎ ነበር። ከፉልሃም ጋር 62 ደቂቃ፣ ከአትሌቲኮ ማድሪድ ጋር 73፣ ከፓላስ ጋር 88፣ ከብራይተን ጋር 83፣ ከበርንሌ ጋር 72 ጨዋታ አድርጎ ነበር እና ከነዚህ 22 ጨዋታዎች መካከል 17ቱን ጀምሯል። እንግዲህ ከዚህ በኋላ አርሰናል ተጨማሪ 2 ጨዋታዎች ስላደረገ ከ24 ጨዋታ 18ቱን ጀምሯል ማለት ነው። ስለዚህ ብዙ ተጫውቷል እስካሁንም ድረስ ከመጣበት ጊዜ ጀምሮ። ያው ፕሪሲዝን አብሮ አልሰራም እንዳነሳሁት፣ ብዙ የመጫወቱ ምክንያት የኦዴጋርድ አለመኖር ተጨማሪ ምክንያት ሊሆን ይችላል፣ ግን ብዙ ተጫውቷል። ስለዚህ ለአንዳንድ ተጫዋቾች ለአካላቸውም ሾክ ይሆናል። ስለዚህ የሆነ ጊዜ ኤነርጂ ይጨርሳል። አንዳንድ ጊዜ ስታዩት ጨዋታ ሲያልፈው ታያላችሁ። አንዱ ምክንያት እሱ ሊሆን ይችላል። ጨዋታ ባይፓስ የሚያደርገው አይነት ተጫዋች የመምሰል አዝማሚያ ያለው። ስለዚህ እሱም አንድ ተጨማሪ ማብራሪያ ሊሆን ይችላል። ምናልባት በእነዚህ ምክንያቶች ነው ሰሞኑን እየተጫወተ ያልሆነው። ግን አርቴታ በእኛ ሲዝን ውስጥ ትልቅ ሴ የሚኖረው ተጫዋች ነው ብሏል። አንዳንድ ጊዜ እንደዚህ ይሆናል። አንዳንድ ተጫዋቾች ተከታታይ ጨዋታዎች ላይ ላይሰለፉ ይችላሉ። የሆነ ጊዜ ደግሞ በጣም ፕሮሚነንት፣ በጣም አስፈላጊ ተጫዋቾች ሊሆኑ ይችላሉ። እሱ